ቁርባን ብቻ ምንም አይሰጥም ይልና አምልኮ ይላል። በመንፈስ አምልኮ ከተደረገ ግን የሆነ የምታገኘው እንትን ይኖራል። እኮ በመንፈስ አምልኮ እየፈጸምክ ስለሆነ አሁን ስለሱ አይደል እዚህ አንተ ያመጣው ለራሱ ኤክስፕሊሲትሊ ጸጋ መካፈያ ነው የሚል ማለት ሽታውም የለም። ኤክስፕሊሲትሊ ግን ማለት ነው ከላይ ከፍ ብለህ አሁን ቅድም ልደታ ሰው ገጽ 203 ላይ ምን በቃ የተለየ ጸጋም በረከትም አያሰጥም ነው የሚለው። የተለየ የሚለውን እንዴት ልትፈታ ማለት ልትፈታ ይርክበት ርቀት ጠይቃ እንዴ አስጨርሰኝ እባክህ ሚዩት አድርገው እንድጨርስ ተወራኩ አካሄዳችን እንትን እያስቆምኩ አይደለም እያስቆምኩ አይደለም ሚዩት አድርገው እባክህ አካሄዳችን ሼፕ እናድርገው አረባክን እሺ ያዝልና በሙሉ ወንጌል ይገባል እንደዚህ እናድርገው ለምን እሺ ታንዲ ምስጢራት ላይ በሁለቱም ምስጢራት የጥምቀትን በቅዱስ ቁርባንም እዚህ ያቀን እናወራ በደንብ ለሰውም ግልጽ ነው አይደል? እኔ ፕሮግራም አይደለም ሙሉ ወንጌልን በተመለከተ ብዙ ጊዜ ቃል ዲስ ሪፕሬዘንት ስለምታደርጉና አንሻፋችሁ ስለምታቀርቡ ለምን ተመልሰው ይሄ ሙሉ ወንጌል ነው እናንተ አጣመማችሁ ደግሞ ይናረጋሉ በጥያቄ አጥራው በቃ በደቂቃ እናድርገው እኔ አሁን ረጅም ሰዓት ማውራት ፕሮግራም ይሄን በደቂቃ እናድርገውና ይሄንን ኤክስፕሌን አድርገን ቆይታ እንደው አውርቼ ሳልጨርስ አይ ቲንክ የሁለታችሁ ኔትወርክ እየዘገየ ነው። አኬም የኛ ቲንክ ጥሩ ይመስለኛልና አንድ ከሆነ እሺ አሁን ይኸውልህ ገና ማውራት ሲጀምር አስቁመኝ ኤክስፕሌን ላደርግ ትላለህ ማለት ወይስ በጣም ፈኒ ማለት ነው። አሁን ቅድም ልደትን እንዴት አዋክበህ ዝም እንዳስዋልኩ አይተናል። አሁን ልክ ብድግ አድርገን ግን እውነታውን ስንገልጠው ደግሞ ቆይ አንድ አቁም ዝም ኤክስፕሌን ላደርግ እንዴት ይባላል። ሲቀጥል ግን የምርም እኛ ሙሉ ወንጌልን ምስ ሪፕሬዘንት አድርገናት ከሆነ ጥምቀት ለኃጢአት ስርየት ነው እያለች እኛ ግን አይ ለኃጢአት ስርየት አይደለም ብላለች እያለን ከሆነ ቅዱስ ቁርባን ለኃጢአት ስርየትን ይሰጣል ብላ እያስተማረች እሷ እኛ ግን አይ አይሰጥም ብላ አስተምራች እያልናት ከሆነ ዝም ብለን እዚሁ ጋር ይሄው አሁን አንተ ያነበብከውን ራሱ እያነሳን ነው የምልህ ጥያቄና መልስ እናደርገውና ይሄ ለምን አናየውም ማለት ምንድነው ግለጠን እስቲ የምርም የዋሽተን ከሆነ እዚሁ ጋር በጣም ብዙ ህዝብ ገብቷል። በጣም በርካታ ፕሮቴስታንት ወንድሞች ይኖሩናል እዚሁ ጋር ማለት ነው። እውነቱን ለመናገር የሙሉ ወንጌል ትልልቅ አባቶች ካሉ መምህራን ካሉ ይታዘቡሃል ራሱ ማለት በቃ ይታወቃል። በሙሉ ወንጌል የሳክራመንት ትምህርታቸው ጥምቀት ለኃጢአት ስርየት ነው የኃጢአት ስርየትን ከኃጢአታችን የምንታጠበው ጥምቀት ነው የሚል ይሄ ዝም ብሎ ይሄ ሚዲያ ላይ ለከቨራፕ ካልሆነ በስተቀር የለም። እውነቱን ለማለት ግን አንተ ግን እንደዛ ስላልክ በጣም ሌላ ነገር ተነደበው ግን ያሳየው ፖለቲካ አይደግመን ጨምር ከሆነ ተወርዳለህ ብራዘር አይደለም ማውራት ሳይሆን አካሄዳችን እናስተካክል እኮ ምን ለዛ ነው አይደለም አጭበርብራችሁ ምንድነው አካሄዳችንን እናስተካክለው ታወራለህ መጀመሪያ አካሄዱን ተባባያለ እኮ ማለት ችግር የለም ሶሪ እሱን ታስተካክለዋለህ እኔ ማውራት ሲጀምር አካሄዳችን ይስተካከል ነው አይደለም አሁን መሰለህ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው የሚለውን ካንተ ነው ይቀርባሉ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት ያነበበ ሁሉ ቅርብ ነው። አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል? እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ፣ ፔንቴኮስታላዊ ማይንድ ሴት አለኝ። ስለዚህ የሙሉ ወንጌል ማይንድ ሴት አንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን ወስደው እኔ ነኝ ሂጅ ወስዳለሁ፣ አንተ አትወስድም። ምን እንደሚያደርጉ እኔ ነኝ ማለት ነው የተጻፈውን ነው አንተ ማለት የተጻፈውን ነው የተጻፈውን እንደዛ ከሆነ የተጻፈው ነገር ላይ እናወራ። እንደዛ ከሆነ ላኪ ምን ማድረግ እሺ አንድ አዳምጠኛ እኔ ሙሉ ወንጌል ካላት ሰነድ ያላትን ሰነድና መሬት ላይ ፕራክቲስ የምታደርገውን አውጥቼ ኤክስፕሌን እያደረኩልህ ነው። አንተ ደግሞ የምትፈልገው እኔ የምላቸው ቃላቶች እዛው ስለሌሉ ይሄ ነገር አያሳምነኝም ካልክ ውይይታችን አልቋል። ማመን አለማመን መቀበል አለመቀበል መብትህ ነው። የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ እመልስልሃለሁ። ይሄው ቅዱስ ቁርባንን በተመለከተ ለልደት መልሼልሃለሁ። ከዛ ደግሞ አንተ ትናገራለህ። ሌላኒ ፖለቲካ ረገጣ ምናምን አልወድም፣ አይመቸኝም። መማማር ነው የምፈልገው። አንተ ለጥያቄ ካለ ትመልሳለህ። ምንም ፖለቲክስ በጣም የለም። ኤቢ እንደዚህ ብለህ አትለፉ። አሁን ይሄ አሁን ባይል ያንተ ነው። አሁን የፖለቲክሱ እንደዚህ ፖለቲካ አልፈልግም ምናምን ስትል እና
እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራ በጣም የሚያስገርም ፓርቲ እና ግን ለዛ አሁን እኔ ለዛ አልመጣሁም ምንም እንደዚህ ነገር ውስጥ ስለሌሉበት ማለት ነው። ለዛ ካልመጣ ነው ወይ ስለዛ አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ ኋላ ምንም የምትል ከሆነ በቃ እዚህ ላይ አብቅቷል አልከኝ። አዎ እልሃለሁ ግልጽ ነው። ከተጻፈው ላይ ማስረጃ አምጣ እልሃለሁ። ካላመጣ እየዋሸህላት ነው ይሄን ማለት ነው። በተለይ ከተጻፈው ነገር ውጪ ወይ የተቃረነ ሐሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሸህላት ነው ብዬ ነው እንዳስብ የምታደርገኝ። ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ? ምን ታስረዳለህ? ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝ። በተጻፈው ማውራት የምትችል ከሆነ ያነበብን እንመስል እና ይሄው 1700 ሰው አለ 1700 ሰው ይፍረድ። በቃ ምን ጠየቁ? እናንተ አልጠየቁም አይደለም? በቃ ልክ ነህ፣ ግን ደቂቃ ይሰጥ። በቃ ደቂቃ ሲሆን የለንም መሰለች ጉዳይ ከምንም ችግር የለኝም እኮ እኔ በደቂቃ ምንም ያለውን ነገር በደንብ አድርጌ ያሳያለሁ። ግን አይ ደቂቃ ነው ለምሳሌ በደቂቃ ነው ስህተታችን አይገለጥም። እዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው? እሺ አሁን ምን ሳታወራ ማንም ያስቆመኝ? እሺ ንገረኝ። አሁን ለምን አታወራ? እሺ እንትን እናድርግ። አይ እንደዚህ ነው ለገጣ አደረከው አንዴ እንደማምን ይደበረ እንደማምንና እንደዚህ እናድርግ። ይመቸኛል። ጥያቄና መልስ የምትጠይቀው ጥያቄ ጠይቀኝ። የኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር እያመጣ መራገጥ ትፈልጋለህ። እሱ አላረግም። አንድ ሐኪም ማን ነው ያወራው? ተስማምተናል። እና ይሄ አጨራጨር ምንስማማው በዚህ ነው ምንስማማው በመጀመሪያ ደረጃ ካውንታውን የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን፣ መግባባት አለብን። አንተ ባትቀበለውም 1800 ሰው አለ። 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳደርግ ይኸው ቃል በቃል አውጥቼ ካላመንከኝ አንተ ያዝከውን ከከቨር ፔጅ ጀምሮ አውጥቼ አነባለሁ። አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይ ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ የተጻፈው ደግሞ በቂ አይደለም፣ ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ። የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው የኔ ጥያቄ። አይ እኔ እንደዛ አላልኩም። በቂ አይደለም ይሄ ዶክመንት አላልኩም። አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሑፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው። ሌላ ምንም ራሱ ያናርም አያስፈልገኝም። ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጣሪ ያደረግን በጥያቄና መልስ መልኩ ለማየት ነው። ከእሺ አውጣሽ የተወቀቱ አጠራጣሪ ያደረግን አንደኛ ይወራና ያለው ጌታ ራስ ጥምቀትንም ቅዱስ ቁርባንም ቅዱስ ቁርባን ጥምቀትና ቅዱስ ቁርባን በሚገባ አንደኛ ድምጽ ይሰማል፣ ሁለተኛ የተወራው ነገር ስለ ጌታ ራስ ነው። እሱን እንጨርሳለን። ለምንድን ነው የተዋችሁት? ለምንድን ነው የተጠቀሙት? ማይጨረስ ነው የጌታ ራስ ልንጨርስ እንጂ አኪም ነው። ኦይ አንድ ወዳጅ እኔ አንድ እየተወራ ያለው እስካሁን ስለ ሁለቱም ምስጢራት ነው። መሀል ላይ የምትስቀው ነገር አለ። ትልቅ ሰው ነውና ትልቅ ሰዎች ነን እና በቃ መሀል ላይ የምትስቀው ነገር አይ ምንም ችግር የለውም። እሱ አይ ፊል ፍሪ ምንም ችግር የለውም። አንተ ምን ወጣት ከአንድ ጨዋታ ምናምን የምችል ልጅ አይደለ እንዴ? ምን ችግር የለውም ነው። ግን አሁን እንደዚህ አይነት ቶፒክ ላይ አንዳችን ስንስቅ እንትን እንላለን። ምንድነው ነገር ይሁን የእንትን ወደ ማድረግ እንዳልፈልግ ነው እኔ ወደ እንደዚህ ሙድ እንዳልገባ ማለት ነው። ስለዚህ እንትን ሁለቱም ምስጢራት ተረዳሉ። በነገራችን ላይ ማለት ሌላው ሰው ላይ ገበይ ይችላል። እኔ ግን እረዳ። አሁን ደግሞ ሌላ ነገር ገባ። አሁን ሌላ ነገር አይደለም። አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ መስራት ፈለግ። ስለዚህ አሉ ለመቶሶስት ላውጣ ነው አንድ እሺ አኬ የተጀመረው ቃል ደቂቃ ያዝ ቢሻለው
እሺ ችግር የለም ቃሌ ችግር የለውም። ጥያቄ ይጠይቅና እኔ መልስለታለሁ። እሺ ገጽ 203 አውጣው አንብብልኝ። ችግር የለውም አንብብልኝ። እኔ ለቃሌ ላኩልህ ቴሌግራም ላይ ነው ያለው። ቃል አውጣልን አንተ ጋር አለ በቅርብ መሰለኝ ወይ እንደገና እሱማ አስታውሳለሁ። ያለብን ይሻላል። አሁን እኮ አውጥተው ነበር። ኦኬ 203 እሺ ቃል ያውጣው ወይም ደግሞ ልደት አውጣው። አሁን ቅድም ያውጣው ነገር ላይ ስለሆንኩ ነው። ልደት ወይም ቃል አንዳቸው አውጡ። ኦኬ ወይስ እንትን ላድርግ? ልደት አውጣ። በቃ እንትን ቃሌ አልተመቸውም። ልደት አውጣ። አንብቦታል እኮ ቅድም ልደት አንብቦታል። ችግር የለውም። ጥያቄን ጠይቀኝ። ይኸውና ከፍ አድርገው ቃሌ። እሺ አንድ ያሳድግኝ። እሺ እናንብበውና አስቀድመን ከዛ በኋላ ለጥያቄው እንሄዳለን። ያው ንባቡ የሁለታችን ድርሻ ስለሆነ ያው አብረን እናነባዋለን። ጉዳዩ ደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው? ቀጠል አድርገን እንደሚለው እስቲ እነዚህም የጥምቀትና የጊታራ ስርዓቶች ናቸው። የጥምቀት ይጠቅሳል። ከቀጠሉ ደግሞ የጊታራ ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ እጠይቅሃለሁ። እሱን ከመጠየቅ በፊት እናንብበው። ያው ሙሉ ሲነበብ መልካም ስለሆነ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም። ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርጋለን? እዛ ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን እሺ የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጊታራ ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ከጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ ነው። ይሄም ይነበብ ጥምቀት ለድህነት ለኃጢአት ይቅርታ ምናምን ተውትና የቤተሰብ አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ እንዲል ትምህርት ሀጠር ያለ ጥያቄ ያወራናል። ተስማምተናል እኮ ወደኋላ ለምን ያለው የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ የጌታ ሁለቱም የጌታ ራሱ ይሄን ማውራት የማስፈልግበት ምክንያት ዋና ሲታይ ነው። የጌታ ራስ የሚመለከት ወደ ጥያቄ ለሱ መልስ ለመመለስ የመጣሁት አሁን አንተ ራሱ ጥያቄ እየጠየቅ ሳይሆን አንደኛ እያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረግን ያለ እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። ላነበበ እንጂ መች አብራራ አይደለ? እያብራራ ይዘማን ሰው ይወስናል እኮ ምን ነው ማለት አይደለም። እሺ አንዴ ወይ ሞዴሬት አድርጉ። አንዴ እየተወራ የነበረው
እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምፁ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎት አለ ወይስ የለም? በጌታ እራት ላይ እሺ፣ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን ከገባው ጀምሮ ማለት ነው። እንግዲህ አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ማለት ልደት ሀሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ ሚስጥር በሚስጥራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚለው የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራ ምስልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው ሁሉ ማለት ከፍ ያለ ነገር ይሰጣል። አይ ቲንክ ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለው ሳይሆን የምትሰማው ቤቱ ፍሎ እያደረገ የነበረበትን መንገድ ስለሆነ መስማት ያለብን እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ብለን ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? አሁን ከዚህ ጉዳይ ላይ ማውራት ሀሳብ አለ። ስለዚህ እኔ ከመጣሁ በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም አይደል ያላችሁ ያላችሁ የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት አንዴ በቃ አትችሉ የሚለውን ነገርና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአፌል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበረው የቤቱ ሀሳብ እየተወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ ማውራት ከፈለክ ነው የጌታ እራት ላይ ነው። እሺ ካልሆነ የጥምቀት ላይ ማውራት አስፈልጉና ሰላም ብያችኋለሁ ሁላችሁንም። የቤቱ ሀሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሀሳብ የጀመረው ሰላም ቀሲስ እሺ የቤቱ ሀሳብ የጀመረው የጌታ እራት ላይ አንፈልግም አንችልም ሳይሆን የቤቱ ሀሳብ ነበር። የጌታ እራት ነው። የጌታ እራት ላይ አባይዳርና እሺ የጌታ እራት ላይ ማውራት የሚችል ማለት ማውራት የሚፈልግ ሰው ከሌለስ ምንድን ነው የምታደርጉት? ተቀጥላላችሁ ወደ ጥምቀት ወይስ የጌታ እራት ላይ እኛ ማብራሪያ እንሰጣለን? አልተቃለ ጠይቆ ጥያቄ ተስማምተው ነበረ። አሁን ቀሲስ አንዴ ይቅርታ ቀሲስ ሚዩት አንድ ቃል ቀሲስ ሚዩት መንገድ ላይ ነው ያለው። ኔትወርክ ማሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ ሙሉ ወንጌልን በተመለከተ የጌታ እራትን አስተምሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ሄጄ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሌ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁ ትልጅ የጌታ እራትን የሙሉ ወንጌልን አስተምሮ ነው የምናወራው። ችግር ስማው የሙሉ ወንጌልን ለምን ሳቅ ባኪ የሙሉ ወንጌል ብቻ ነው። አይ ለምን ሳቅ እኔው ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልፋኩም እኮ ነው። አይ ኖ አልፋኩም አንተ እኮ ማለት እየተነጋገረ እንደዛ ይሳቅ አትሳቀቅ በእውነት እኔ አይደብረኝም። ኖ አይደብረኝም። አይ የስላቅ የሙሉ ወንጌልን የጌታ እራት 10-20 ደቂቃ እናውራና ቤት ግባ። 3 ሰዓት ቤት ስለምቀር ጥያቄውን እንደዚህ እናድርገው። ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንጻር የተነገረውን ሳይሆን በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚዩት አድርግ። አሁን 10 ደቂቃ ወስዶ ባህር አንድ ጥያቄ ለመጠየቅ አሁን ታግስ አዳምጥ። እንግዲህ
አራራሽን እንደው የማስር ደቂቃ ይጀብኝ እንደዚህ ጭቅጭቅ ነበር ነው ምንም እኮ ያጣጣ ታብራራ ተጠይቂ ቆይ 10 ደቂቃ ስለሚያልፋል እንደው እሱ ብዙ ደቂቃ ነው አጠራጠር እያደረገን አለ መጀመሪያ አይ አይደለም እንደዛ ውይይት ነው ኢንተርቪው አልወድም ብያለሁ ሌላም ጊዜ ጠይቀኸኛል አብራራለሁ ለምልስልህ እኮ የሱር ምክር ነው አይ እንግዲህ ነው በቃ አሁን ያንተ ሰዎች ጋር ለመወያየት የራሴን አይደለም ዶክመንት አውጥቼ ላቱ መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላቱ እንትን እያወራ ያለው የምጠይቀን እሺ የጠየቅኝ ልመልስልህ ሚዩት አድርግ የጠየቅኝ ልመልስልህ ሚዩት አድርግ የመጀመሪያ ዲቤት አይደለም እኮ ዲቤት ላይ አይደለም ዲቤት ላይ አይደለም ታርማው ግን ጥያቄና መልስ ነው በቃ አሁን ሚዩት አድርገህና ሚዩት አድርገህ ሚዩት አድርገህ ልመልስልህ ካልተመለሰልህ አልተመለሰልኝም ትለኛለህ ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ለማትቀበል ነው ለምን የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው የመጀመሪያው አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲቲ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል ይተነተናል በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም ለምን ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች ሁለተኛ ማዕከላዊ የአምልኮ አንዴ ጨርሳለሁ ታወራለህ ሁለተኛ ማዕከላዊ የአምልኮ አሁን ጸጋ ነው አይደለም የሚለውን ትወስናለህ አንተ ጸጋ ነው አይደለም አንተና ችግር የለም እየመለስኩ እንደዛ እንድጠብቅኝ አይደለም የፈለገው ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው ችግሩ ይሄ ነው አይደለም ጥያቄ ምንድነው ሲል አሁን ማንፈልገው ስትናገር 10 ደቂቃ ታግሼ ሰምቻለሁ ማንፈልገው ጥያቄ ምን ነበር እስኪያስታውሰን ጥያቄን እስኪያስታውስ አይ ምንድነው የጠየቁት እሺ ፓተርኑን ልንገርህ ጥያቄውን አሁን ስነግር አይደለም ለምን እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያት ስለሆነ ነው እንዲህ ነው ጥያቄ አይደለም ነው የምትለው መሳደብ ጀመረ አይደለም ነው የምትለው ጥያቄውን ንገረኝ ጥያቄ የተለየ ጸጋ አናገኝም ብላለች አንድ ኤክስፕሊሲቲ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብላ እሱን እያብራራው አንዴ አይደለም ጥያቄ ነው አይደለም አንዴ እባክህ ነው አይደለም አንዴ እየመለስኩ ያስቆልኛል ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰማው ማለት ነው እያልኩ እሺ ያልኩ ነው በደንብ አድርጋችሁ ስሙ ጋይስ ሙሉ ወንጌል በመጽሐፏ ላይ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም ምንም የለም ብላ ዘግታለች አንተ የተለየ የሚለው ከዚህ አንፃር ላይ አራራው አሁን እሱን አልጠየኩም ግን እሱ ላይ አሁን መጣባለሁ እኮ ወቀጣይ እንጠይቃለሁ አሁን ያልጠየኩን አብራራለሁ እሱን አልፈልግም እሱን አይደለም አብራራልኝ አልኩ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም ብላ እንደዚህ በኤክስፕሊሲትሊ ስል በግልጽ እንጂ ማለት ነው ሲቀመጥ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ያለችው አንተ ነበርኩ ፍለም ግን አሁን የኢትዮጵያ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም መጀመሪያ አለ ወይም የለም የሚለው ንገረኝ ከሌለ የለም መበለኝና ግን ከዚህ አንፃር እኮ ልናየው እንችላለን የምትለው አትሊስት በአጭር ደቂቃ ለመስማት እንሞክር መጀመሪያ ግን አለ የለም የሚለው ንገረኝ አለ እሻውን ይንካል አለ ወይም የለም ብለን እንደምጀምር ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ ኢንተርቪው አልወድም ብያለሁ
ምክንያቱም ኢንተርቪው አጠይቀኝ እኮ ነው አይደለም አለ ወይስ የለም? እሺ ማስረጃ አለ የለም? ለማልሰል እሺ አሁን አንተ የፎርኖ ጥያቄ ብትጠይቅ ትመልሳለህ? አዎ መልሳለሁ። እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ የተለየ ጸጋና በረከት አያገኝም አታብራራ። አለ የለም? ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ አለ ብያለሁ። አሳየኝ ስትለኝ ደግሞ ይኸው ላንብብና እሱ ይኸው አሁን እኮ አሳየኝ። እሺ ሙሉ ወንጌል እሺ ቅድም የጠየኩትን አልመለሰም። ስለዚህ ዞሮ እኔን የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው ጀምሮ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው? ምን ይላል? አውጣው አንዴ ማን ነው ቃል አውጣው እና አነበው ምንም እኮ ማስረጃ እኮ አለ። አውጣው እሺ ከመጣለስ ለምቆጣ እንታተን እሺ ቃል እሱን አውጣው እስኪ እኔ እኮ አለኝ ግን ሌላ ሰው ላይ ስለሆነ እሺ በቃ ልበለው ያው ኦልሬዲ ስላነበብን በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና ይኸውልህ በስርዓቶቹ ምንድን ነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ ታዱግኛ እንዴ እሺ ሰማል እኔ ድምጽ እኔ ሰማለሁ። ኔትወርካችን እኔም ላንተ ማለት አይደለም ምን ማለት አለብኝ አላውቅም። አዎ እሱን ከያበራ ነው መሰለኝ። እስቲ አንድ ሰፈር ነን እንዴ? ሳኑን አልቀረም እዚህ እንዳንገናኝ እያወራን እኮ እንደዚህ ማየው ቋጨው ነበር በአካል ቢሆን። ኧረ እዚህ በአካል ሳይሻል አይቀርም ይሄ ነገር። እሺ ክፈተው አንዴ ቃል እሺ ቃሉ ግን የሚያዛቸው ስርዓቶች ብቻ ሊፈጽሙ ነው ካለ በኋላ እነዚህም የበረከትና የጌታ ድምጽ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁ። እሺ ክፈተልኝ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው። ኤክስፕሊሲትሊ በግልጽ ይሄን እየተናገረ ያለው አሁን ቅድም ይሄ ማስረጃውና የተለየ ጸጋና በረከት ምንድነው? በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ ዘወር ቀጥሎ ምን ይላል? ያም ሆኖ ግን ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ቢሆንም ማለት ነው። ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል በቃ ተመልሶ እዚህ ጋር አንድ ኮሜንት 30 ሰከንድ አንድ ኮሜንት። እሺ መልስ ገብቶኛል። ቴንኪው። እኔ ደግሞ አርጊው ማድረገው ሙሉ ወንጌል የተለየ የሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት የማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እዚህ ጋር እዛ ጋር እንደታሚላለ እንዴ? አንተ ነው አሁን የተለየ ሰጠህ ወይ እንደታሚላለ እዚህ ጋር አሁን እዚህ ክፍል ላይ
በመጀመሪያ የተለየ ሲል ከማን የለየው ይሄንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም አምጣት ተሳሳትካ። ለምን ተሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንድ ይቅርታ ማነው እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉም አያስፈልግም። እዛው በምን ትርጉም ነው? አንድ ሰው ቀጠል አድርገህ ማንበብ አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛው ነው? ነገር እስቲ ያም ሆኖ ግን ሲባል ምን ለማለት ያም ሆኖ ግን ማለት ነው ነገር እሺ ያም ሆኖ እሺ ጠየቅ ልመልስልህ ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ? አናገኝበትም የሚለው ተቃራኒ ነው ወይስ ደጋፊ ሐሳብ? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ መጣው ነገር ፖዚቲቭ ነገር ነው ማለት ነው። አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት እናገኝበት ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉ አብራሩ ስርዓቱን አንፈጽመውም ይላሉ ይላል እንዴ? አላልኩም። እኔ ይኸውልህ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ስራ ምንድን ነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት ሊሚባል ነገር የለም ካለ በኋላ ያም ሆኖ ግን ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ተደግመዋለሁ ብቻ ሰለሰዋለሁ ብቻ ተላላሽ ያስቀልሉ ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ ለዚህ ሲባል ብቻ የሚፈጸሙ ለምን በነፍሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲሁ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ታይቷል። አይ በመጀመሪያ አድማጩ ይታዘብ ነው ምክንያቱም ዝቅ ብሎ እዛው ጋር ስለ ጥቅስ ሲናገር ምን ታርሶ ታጣጣ የሚጋር ሲያብራራ ግን ቆይ ስለተናገረው ነው ዲግሪ ስና ደግሞ ይላል ቃል አሁን የተለየ ሲል እኔ ለምን የተለየ ጸጋ ነው እንደዛ ዲፋይን ዳረኩ ነገር አንድ አዳምጥ አንተ የተለየ የሚለው ቆይ መጀመሪያ ከምንድን ነው የተለየ እሱ የተለየ ጸጋ አናገኝም የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልን ከሰባት በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት አስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሆነን ቀርበን መካፈል ነው ብላለች። በረከት ይወጣል በቃል በእግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በሕዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊት መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን ይላለች ነው? አይ ግን ሌሎቹ ከትራንስፈርሜሽን ከሚስቲካል ቼንጅ ጽዋው ተቀየረ ደመለኮት ሆነ ምናምን ይለውና በታታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ በታታዊ ለውጥ ያመጣል የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳቶ ሉትራንም አይቀበልም ተቀየራይም ሌላውን ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጅ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን ይሄው የእግዚአብሔር መንፈስ የእግዚአብሔር ጸጋ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ላታናለች። ይሄ እንደዛ ነው ዲፋይን ማድረገው ሙሉ ወንጌል የምታራራው ይሄን ነው። ሲል የምንካፈለው በዚህ መንፈስ ነው። ቴንክ ዩ ቀጥል
እሺ ትንሽ አሁን ካልከው አንፃር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም አካል ላይ የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዚህ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ የሚተወራው ችግር የለም። አሁን ላይ ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም የሚል ምን ከሌለበት እግዚአብሔር መንፈስ ቅዱስ የአምልኮ መንፈስ በመንፈስ ካልተደረገ ኔትወርክ ይሆናል እንጂ ተናግረው በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ለክ ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንፃር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንፃር ነው ግን አሁን የጠየኩት እንደምን ብዬ ነበር መሰለኝ በእናንተ የጌታ ስርዓት በአምልኮ በመንፈስ ይፈጸም አይደለም። በእናንተስ ቢሆን በመንፈስ ቅዱስ አይደለም። በመንፈስ ቅዱስ የሚሆነው ራሱ ስርዓት በራሱ በስርዓቱ ግን ነው ማለት ነው። በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። እና ስርዓቱ የመንፈስ ቅዱስ ስራ አይደለም። በመንፈስ ቅዱስ የሚሆን አምልኮ አይደለም። አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ሥጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዚህ ከዛ አንፃር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ስለዚህ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለሁ። በዛ ምንም ዲፋይን የሚያደርግ ነገር የለም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ ዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ አንፃር አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ ይላል። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተምሮትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተምሮት ይለያያል። ለምሳሌ የዘላለም ሕይወት እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ ይሄ ነው? አሁን ተመልሻለሁ። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒየስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን ይሁን ለጀስቲፊኬሽን ይሁን ቅዱስ ቁርባንን ሲጠቅሱ
የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው። በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰና ወይም መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው፣ ተጨርሳለህ መንፈሳዊ ሕይወት በለው ከፈለክ። ለዛ ግን እስካሁን ካልመለስክልኝ ይሰጡናል። ካልመለስኩ እስካሁን እንግዲህ አልመለስም ትላለህ። ችግር የለም ካልመለስክ አለመርካሽ እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካ አይደለም። አይ እሱ ሳይሆን የጠየኩት ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱ ምናምን ብለህ ስትነጥልልኝ ምን አልኩ? ስለዚህ ሙሉ ወንጌል የጌታ ራት ለዘላለም ሕይወት የሚሆን ጸጋ ዘላለም ሕይወት አላልኩ። ቀደም ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህ ማዘርዘርሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን ተወው። ጌታ ራሱ ለዘላለም ሕይወት ይሆናል ሙሉ ወንጌል ስላለች ብያለሁ አይደል? እንደዛ አይደለም። ኧረ እባክህን እኔ እንደዛ አሁን ደግሞ እሺ ታታብርጎ እባክህን ከጸጋዎችን ስዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄዎች ሰዓት እያለቀብኝ ነው። እሺ ስለዚህ የጠየኩት ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋ አትልም ካልከኝ ስለዚህ ለኃጢአት ስርየትስ ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለህ? እሺ ቀጣዩ ጥያቄ ልክ ነው። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘው የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ ቢጽፉ። ከዛ ውጭ ግን ሰው ሕይወት ጉዞ አይደለም። ቀጣይም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድ የመሰረተ ክርስቶስ ወይም አንድ የመሰረተ ክርስቶስ ሰው ወይም አንድ የሙሉ ወንጌል ሰው አንድ ያዳርጋል። ይሄ የለኝም። እያለበት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ ለኃጢአት ስርየት ምንድነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። ለኃጢአት ስርየት አንድ አይምሮ ላይ ገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን እኔ መልስ ሳለ አዳምጠኝ። እሺ ተናገር። አንተ እኮ እያደረግህ መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትሰጥ የሆነ ስብከት ትሰብካለህ። እሱን እያደረግህ ያለው እኔ እያልኩህ ያለሁት አሁን ቅድም ስጠይቅህ ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ የዘላለም አላልኩም ምን እንዳልኩ እንደጋሜ ችግር የለውም። ለመልስልህ እሱን ቆይ ምስል ፕሬዘንት እያልኩ ነው። የዘላለም ሕይወት ይብራራል። የዘላለም አይ ማረም አለብኝ። ስትሳሳት ማረም አለብኝ እኮ አሁን ሚስሪብ ይወል ሰውም ሳንደስታድ ያደርጋል። አሁን ችግሩ ምን መሰለኝ? አሁን ሲራክ ላይ አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለሱ በፊት እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አኩስ አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ነው ችግር ወደ ጭቅጭቅ ነው። ስመልስ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ ሰው ይታዘበናል። ግን ልስማ፣ ችግር የለም ልስማ። ኦኬ ኤኒዌይስ ምን ብለናል? ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብላ አታስተምርም። ግን ለዘላለም ሕይወት ስትልሳ ከዚህ አንጻር ነው ብለህ ለማብራራት ሞክር። ከዛ አንጻር ለዘላለም ሕይወት የሚሆን ጸጋን
እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብለህ ታስተምራለህ ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ነው ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ሕይወት የሚሆን ጸጋን እንካፈላለን ብለህ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምር ከሆነ እንደዛ ነው እየተመለሰ ያለው። የዘላለም ሕይወት የምትረዳበት መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለማትረዳው ለዛ ብለህ አታስተምርም። አንተ የዘላለም ሕይወት የምትለው ሙሉ ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሲነርጂስቲክ የሆነውን አክት ነው የምታወራው። መጀመሪያ የፕሮቴስታንቱ የዘላለም ሕይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ስላለው እየመለስኩ እኮ እያቋረጥኩኝ ሰማሃለሁ እኮ አንተ አይደለም የጠየቅኩህ። አንድ አንደኛ ማስተካከልን ነገር ስላለ ከንግግሩ ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ታገስ። አንተ ሰማሁ እስቲ አንድ ደቂቃ ስጠኝ። በቃ ቴንኪውሽ አንድ ደቂቃ። አሁን ሙሉ ወንጌል የዘላለም ሕይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ሕይወትን አግኝቻለሁ ኤሊየን በሆነ ሞኖጀስቲክ የሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ሕይወት የዘላለም ሕይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ሕይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመንሳት ዓለምን ድል ለመንሳት ሰይጣንን ድል ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይሄንን እንግዲህ ምንድነው ስለ ዘላለም ሕይወት ምናምን እንግዲህ ለማብራራት ሞክራለሁ። በሙሉ ወንጌል የዘላለም ሕይወትን ከዚህ አንፃር ነው ብሎ ማለት ነው። እሱን ያብራራውን ማብራራት ያዝ አድርጎ ነው አሁን ይሄ የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ስርዓቱ ማለት ነው ለዘላለም ሕይወት የሚሆን ጸጋ መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ሕይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ ስለሚያገኝ አንዴ ምን እንዳይታወቅ ምን ቢራራ ምንድን ነው የሚረብሸው? እኮ አይገባኝም። ሰው ምን እንዳያውቅ እንዳያውቅ ይላል ይበዚህ ታበይ ካብራራ ውጭ የተለየ ነገር አለ? ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ሕይወት ግን አንድ የተሰጥቶ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ በጆርኒ የሚገኘው ምንድን ነው? የዘላለም ሕይወት ነው። አይ የእግዚአብሔር ሕይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የዘላለም ሕይወት አይደለም። የእግዚአብሔር ሕይወት የዘላለም ሕይወትም ነው፣ መንፈሳዊ ሕይወትም ነው፣ የክርስቶስም ሕይወት ነው፣ የእግዚአብሔር ጸጋ ነው። የእግዚአብሔር ሕይወት የዘላለም ሕይወት ከሆነ የዘላለም ሕይወት በጆርኒ ቀስ እየተባለ ግን እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ አስተምርም ስላልከኝ አይ እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ሕይወት ኤክስፕሌን ሲደረግ የዘላለም ሕይወት እንዴት መሰል ምትጀምረው ጉዞ ነው። አይ የጌታ ሕይወት የዘላለም ሕይወትን እንደ ጌታ ሕይወት እንደ መንፈሳዊ ሕይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ሕይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ሕይወት መካፈል አለበት። የጌታን ሕይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው፣ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ሕይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው? ጉዞ ነው። እሺ የዘላለም ሕይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለበት። ጀስቲፊኬሽን አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም በሙሉ ወንጌል ትምህርት ጆርኒ ነው ወይስ
ቅጽበታዊ ብቻ ነው? ቅጽበታዊ እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳኤል ሪፕሬዘንት ከምን በኋላ በምትጠየቀው መመለስ ብትሞክር እኮ ነገሩን በአጭሩ እንትን እንለዋለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። አይ ቆይ አንዴ ላብራራ። እሺ አንዴ ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣታዊ ልትካል ጀምሮ ማለት ነው። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት ልንካ አታስቆመኝ። ማይ ጋድ ለምን ታስቆመኛለህ? ምን ነው ለዘላለም ሲምፕል አይደለም ማለት የዘላለም ነገሮች እኮ ቀላል አይደለም ማለት በጣም እያደረግከኝ ነው ኤቢ። የዘላለም ቅጽበታዊ ብቻ አይደለም ካልከኝ ቀጣይ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያለው አሁን አንዴ ኤቢ እሺ አሁን አዳምጠኝ። ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንድ የምናገኘው የእግዚአብሔር ልጅነት እያሰብከው ነው የምታወራው። እሱ ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆኖ በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆኖ ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደት የሚገለጥና ኃጢአትን ዓለምን ሰይጣን ለማሸነፍ የክርስቶስ ሕይወት መካፈል ጸጋን መቀበል አለብን። እሱ የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን አላስቀምጥም። ሙሉ ወንጌል እኔም አላስቀምጥም፣ አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር መሰለህ? ቅጽበታዊ ነው ግን ቅጽበታዊ ብቻ አይደለም ማለት ነው። እኔ እየጠየኩ ያለሁት በሙሉ ወንጌል ወደ ቤት ኔትወርክ ሊቋረጥ ይችላል። አቴ መኪና ውስጥ እኔን የምሰማ አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩን ሚውት አድርግልኝ እና አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ሕይወትን አታባራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርት ነው ያልኩህ። የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል። እሺ አሁን የዘላለም ሕይወት በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዘላለም ስለ ጌታ እራት ነው አንመልስ። እሺ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልኩኝ። እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሀሳብም ያንተን ሀሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው። ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ ከዘላለም ሕይወት ጋር ልክ ከሆነ እንደዛ ማለት የጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምሮ። ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ አንድ ወንጌል በሙሉ ወንጌል እሺ አንድ አውጣለ ሞክስ ሁሉም ሰምተዋል። የተለየ ነገር አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው ያልሰማው ማለት አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ። አኮስታው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። የሆነ እንትን ውይይት ላይ ነው። ዝጋ በቃ ሶሪ አኬ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንድ ይመልስልኝ እባክህ። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል።
ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው ለጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄ እንግዲህ አድርግልኝ። ያንን የኃጢአትን ስርየት ካሪኬቸር ስለሆነ ጥያቄ ጠቅለል አድርገህ መልስ ጠይቅልኝ። ችግር የለም። ይኸው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለሁ እኮ ሰው አንድ አማኝ ጋር አያይዘህ ጠይቀኝ ይላል እኮ ሲወድ ጠይቀህ እኮ ነው ስለ ጸጋና ስለ ጌታ እራት እያወራን የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን መልስልኝ። አንድ አይደለም እንደዛ ብዬ አልጠየኩም። ቆይ ና ጠየቁ ያሉት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጌስ በደንብ ያወራው ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ አሁን ግልጽ አድርገዋ ጥያቄው። እሺ አሁን ሚዩት አድርግና አዳምጠኝ። ስለ ሙሉ ወንጌል አስተምሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረገው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም ማኬ። እንዴት ተቋርጬ ነው? ዝም ብለህ ነው? ተቋርጬ ከ30 ሰከንድ በላይ እኮ ማውራት አትችልም። ይሁን እዛ እኮ አሁን አቋርጥና እሺ አቋርጥ ለድረስልህ። እሺ አሁን ምንድነው? እሺ ታዘር እሺ አሁን ባጭሩ አሁን ዝም ያልኩ ለምን ነው? ካወርተን ልትጨርስ ውስጥ ያለው ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን ምን ነገርን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥክ። እኔ ነገር ያስቀመጥከው እንደው የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዛለን ምናምን እና በዛን ወቅት ላይ ለዛ አምልኮ ስንፈጽም የጌታ እራት አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዚህ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ሲደረግ የዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱ ያልከኝ እዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት ስለ ጌታ እራት ነው ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራው። የጌታ እራት በምንወስድበት በዛ ስርዓት የጌታ እራት ማለት አምልኮ ነው አልኩህ እኮ። ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? አኬ የጌታ እራት እኮ ብዙ ነገር በህብስትና በወይኑ በኩል ነው። ጸሎት አለው። ቆይ በህብስትና ወይኑ ምታሳይ በሆነ መንገድ ተለውጦ የኃጢአት ስርየት ሊሰጠኝ ብላ አታምንም አላልኩም። ቆይ አንዴ በምታሳይ በሆነ መልኩ ተለውጦ ስላለች አላልኩም። ቆይ አንዴ ተጠየቀው ነው የምትመልሰው ብራዘር ላይ እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብላ ታምናለች ወይስ አታምንም? እሺ ለማንኛውም አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሜኒ ቲንግስ ነው፣ ብዙ ነገር ነው።
ስለዚህ እነዚህም ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ የጌታ እራት ላይ ያልኩህ ነው። ብዙ ነው የምልህ ጸሎት ብቻ አይደለም ያልኩህ። አዎ ችግር የለም። ከጸሎት ውጪ የሚባለው ብዙ ነገሮች አሉት ብለሃል። እኔ ግን ስፔሲፊክ አድርጌው ምን ላይ እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይኑ ላይ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላ ካላልሽ በኩል ይገኛል አንተ ሳይሆን ከመለስ አሁን ልታብራራ ነው መጀመሪያ አለ የለም በለኝ። አንዴ ብቻ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራት እንኳን አንድ የጌታ እራት በምንወስድበት ጊዜ የምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ የመጣው ነው አንተ ጥያቄ ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች? ጸሎቱ ተነጥሎ ወርድ ኦፍ ኮንሰክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር። ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም ኦርቶዶክስን ኮይሰንት ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ። ይህንን ማብራሪያ ያዘና በል ወደ ጎን ለምንድን ነው ወደ ጎን የምታወራው? አይደለም ሁሉም ሰው እንዲሰማው ነው። አሁን እናንተ ብቻ ለምናወራው እናንተ ብቻ ግን በውስጥ ነው እያወራለሁ እና እየሰማህ ይሄዳሉ። ሁለት ሺህ ምናምን እባክህን ስማኝ፣ አታዳርቀኝ እባክህን። እኔ እምላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱን በላቸው ይለኛል። ለህዝቡ ብዬ እኮ ነው እያልኩት እኮ የማወራ እንጂ ለእኔ ነው እንደ ምን መለካካት ውስጥ እኮ አልገባሁም። ለህዝቡ ስል የሚገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይኑ በኩል ግን የምትቀበለው ኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቀልቡም ሁሉ ነገር ኖረው ግን አንዴ የኃጢአት ስርየት ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት የኃጢአት ስርየት የሚያሰጠውን ጸጋ በህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ እንደሱማ አልወድም ብያለሁ። እንደዚህ የሰው ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው። በእውነት ላለመመለስ ለምን መሰለህ የማምንበት የኖርነው ምን ለማመደው ነው እኮ የምነግርህ። አሁን ሚውት አድርግና ልመልስ አለ የለም አብራርታል። ወዲህ አሁን አብራራው ደጋግሞ እያብራራ አታሰልችም። አሁን አብራርታል። ስለዚህ ወዲህ ስላብራራ አሁን ጸሎቱም ኖሮ ልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ? አሁን እኮ ደገም አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማስመልስ ይሄን መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል ልመልስልህ። አንተ ስለዚህ ሙሉ ወንጌል መልስ የላትም እንበለው። አይ እኮ ስለዛ ነው ያስብለው። አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል
በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የለውም ትላለህ። ልመልስልህ መልሱን አስፈልገውማ አሁን መልሱን ፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አማራዳም አስማኝ ትቀበላለህ አትቀበልም? መጀመሪያ መልስልኝ። የጠየቀኝን ልመልስልህ ሚውት እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ኤርሚ አንዴ እኔ ኤርሚ ጨርስ። ቶሎ በልኩ ቶሎ ጨርስና ነው ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ በብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽን ሰምቼውም ማለት በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎኑ ነው እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱ የምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቲዮሎጂ የተነሳ ነው። ለምን ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምን። እሺ ተመልከቱ እንግዲህ አሁን ነጠላህ እንደዛ ምናምን ነገር ብሏል። የጠየቁት ምን ነበረ? ጸሎቱ ኖሮ ያው ተመልከቱ። ለዚህ ነው ሶስት የደጋገምኩት ጥያቄ ነው አለ ግን አንዴ ማሰማው ቅድም የሲራክን የጥበበኛውን ንግግር የተነገርኩ ለዛ በቃ ሳትሰማ አትመልስ ነው መጽሐፍ ሲናገር ሳብሉስ ሳትሰማ አትመልስ። ለመመለስ መጀመሪያ ስማ ይላል መጽሐፍ። ስማ ፕሊስ ኤቢ አሁን ጥያቄ አይደለም ስማ አንዴ የተጠየቀው ጥያቄ ምንድን ነው? ጸሎቱን ቢኖር ንስሐውን ቢኖር ቅልቦናውን ቢኖር ይሄ ሁሉ ጸሎት ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ አራውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄን ጥያቄ ስጠይቅ አሁን የምጠይቀን ማለት ነው እዚህ ጋር ስጠይቅ አሁን መጀመሪያ ላይ አይ ነው የሆነ ጸሎት ምናምን እሱ እንዳለው እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ እያያዝኩ ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየኩ ያለሁት በደንብ አድርገህ ስማ። አሁን ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ያው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን ጸጋ ታገኛለህ አታገኝም? እሺ ይታርቀው መጀመሪያ ታገኛለህ አታገኝም? ቢዩታርክ እንደዛ አይደለም እንወያየው ብያለሁ። አንተ ለመጠየቅ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ ምንም ሶስት ደግሜው ራሱ እኮ ጥያቄን አላገኘሁም። አይደለም እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትተናላችሁ? ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። ቢዩታርክ ዝም ብዬ ጠይቅ አይባልም። መልስ አዳምጣ። ሚውት አድርግና መልስ ጠየቃል። መጀመሪያ ሲመልስ አይተጠየቀው መልሰህ ተላካብራራ። አሁን ጥያቄህን እሺ ሚውት አድርግና ልመልስልህ አኬ ፕሊዝ። እሺ አሁን ቢሆን አንተ ጥያቄ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው። እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው?
በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ አሁን ይውጣል። አላቋረጥኩም በጌታ ምን ታቋርጠኛለህ? ስለ ኦርቶዶክስ እኮ አይደለም የማወራው። ኦርቶዶክስ እኮ አይደለም ሚስጥር ፕሬዘንት ያደረኩት ከታችን ተመልከት። ህዝቡን ታዝቦ መመርስ ለሰውም ጆሮ የሚጠነቀቅና የሰውም ጆሮ እንዳናሰማል። የሰውንም ጆሮ እንዳናሰማል። እናንተ መዳረቅ አይጠበቅም። ነጥለ ነው አላልኩም። ይሄ ኧረ በኢየሱስ እንዴት አይነት የሚደረግ እኮ አንዴ ቆይ አዳምጠኝ አንዴ። መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይሻልም? ምክንያቱም አሁን ይሄን ጥያቄ መልሽ ከፈለክ ይሄን ጥያቄ መልሽ ወይ በቃ እንደዛ ይሻላል። ይሻላል እኮ እንደዛ ሳይሻል አይቀርም። እሺ ይሻላል። አንተ የመለስክ ስላልሆነ እሺ ከዛ ጠይቀኝና አጠቃለን። እሺ አጠቃላለሁ። አንተም ታጠቃላለህ። እሺ በቅዱስ ጽዋውና ከቅዱስ ኅብስቱ ያልካል። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን፣ ኢንስቲትዩሽኑን፣ ጸሎቱን፣ መንፈስ ቅዱስን፣ ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው። አንተ እኔን ባትፈራ ፈጣሪ ነው። የኔ ጥያቄ እኮ ነው። የኔ ጥያቄ ነው። እሱን አንተ ስለዚህ የራስህ ጥያቄ ይሄን ጥያቄ አትበላ። ችግር የለም። እሺ የኔ ጥያቄ አንተ አይደለም። የኔ ጥያቄ በተለየ ሁኔታ እጅ ላይ ካስከው ከቅዱስ ጽዋውና ከቅዱስ ኅብስቱ የተነሳ ከጽዋውና ከኅብስቱ የተነሳ ብቻ ብያለሁ እኔ። አንተ አላልክም። ችግር የለም። ምንድነው ከኅብስቱና ከጽዋው የተነሳ ብቻ ስትል የተነሳው ምን ማለት ነው? አብራራ። እኔ አንተ አብራራ። አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ማዳመጥ እኔ ጥያቄን አብራራልኝ ካልከኝ አብራራለሁ። እሺ ቅዱስ ጽዋ እጅ ላይ ቅዱስ ጽዋ አፍ ውስጥ ከመብላት ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ኅብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ኅብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን፣ ወርድ ኦፍ ኢንስቲትዩሽኑን፣ ጸሎቱን፣ ንስሐውን፣ የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ኅብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ወይም አይደለም? አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው። ለመልስልህ። አዎ ወይም አይደለም? ለመልስልህ። አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ። ከዛ አብራራለሁ። አይ ዝም ብዬ ላብራራ ብቻ መልሳለሁ። እንደዚህ የሶር ነው እሱን መልሼ ነው የምጀምረው። እሺ ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ሁሉ ብቻ ህብስትና እንዲመጣል ላልከው አይቻልም። ለምን አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለሁ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድን ነው? ይሄ ኖርማል ህብስትና ወይን ማለት እኮ እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም። ራሱ እነዚህ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። ምንም አንተ በህብስቱና በጽዋው ይሰማል ወዳጅ አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል። በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ራሱ እንደዚህ ብለን ምናምን አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ
የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታጣራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት ተርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። አየህ ችግሩ እኮ ይሄ ነው። እኔ የምናገሩን አትሰማም ብቻ ሳይሆን አንተ የምትናገሩን ራሱ አትሰማውም። ይሄ አስቸጋሪ ረገጥ አይደለም፣ ሪያሊቲን እኮ ነው እየነገርኩህ ያለሁት። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቡን ያልከው ምኑም ወርድ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤሌመንቶቹ ኮንሰክሬት ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜው ያዘል አድርገውና ይሰማል ይደረጋ እሺ የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። ግን ታጋጨኝ ይሰማል። አጋጭተኸኝ ነበር። አሁን አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱን ልታውን ከልቦና ያልካቸው ነገሮች ሁሉ ይካተቱለትና አልኩ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? በቃ መልሳል ነገር ባለበት በሌለበት አንተ በሌለበት ነገር ባለበት ሁኔታ ማለት ሁሉ ነገር እሺ በቃ ምንም ችግር የለውም። ገብቶኝ ጥያቄ መልሶ የሶሮ መልስ መልሼ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሴክሬሽን ወርድ ኦፍ ኢንስቲትዩሽን ንስሐ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚለው የኃጢአት ይቅርታ አለ ብለን አናም። በቃ ቴንክ ዩ። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቃ ማለት በአፋችን የምንቀበለው አይ በቃ ምንም ስለማይጠበቅብን አይ በቂ ነው። ምንም ሰመረዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው የጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ እንጂ ይገባል። አሁን የተናገርከው ነገር በቂ ነው። እስኪ ኮሜንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላችሁ። ለሰዎች ነው እንግዲህ ለሰዎች እንዲደበጥ ሊጠቅም ብለን ስለሆነ አንድ ኮሜንት ክፈትላቸውና በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ በቂ ነው በሉ። ኮሜንቱን አብራላችሁ ኤርሚ። አሎ ተማሪዎች እንደዛ መሰለኝ። አንድ ኮሜንቱን ልታበሩ ትችላላችሁ ከይቅርታ ጋር አሎ ኤርሚ አለ ሄቢ ኮሜንቱን ለምን አታበሩትም? በዛው እሱም ኮሜንቱን ያየዋል። አኪ ኮሜንቱን እያደረኩት እኮ ነው የከፍታበራው ስለሚሆን ታስበው አዎ እንትን ሁለት ሰዓት አንዱ ሲከፍት እንዲያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ታርጉ ለውይይቱ እንትን አኪ
በጥያቄና መልስ ወይ ወንድም አንድ ያዳምጡ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው። የተሻለ የሚሆነው እንደዛ ይቻላል። ሰመራይዝ ይቻላል። ግን ምንድነው አሁን እኔና ኤቢ ሲሰማኝ ኤቢን ፕሮግራም አለው አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አይ አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እስካሁን የተናገርኩትም ነገር ነው የተናገረው። ኤምቢ ያስባላል መጨረሻ ላይ በተለይ መጨረሻ ላይ ችግር የለውም ሰመራይዝ እናድርግና እንጨርሳለን። አኪው ኤክስ የኔ ለኔ በቂ ነው። ከጨረስን ሰመራይዝ ማድረግ ነው ያለብን። ሰመራይዝ ማድረግ የሚያስፈልገን ነገር የለም። ኤቢ አሁን ስለተስማማን እኔ ተስማምቻለሁ። መጨረሻ ላይ ባልከው ነገር ስለተስማማን በቂ ነው። መሰለህ ነገሮችን ማጥራት ያለብን ነገሮች የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትን ነው አይደለም። አይ ተቀብያለሁ። አንተ ያልከውን ኤቢ አንተ ያልከውን ነው ስለተቀበልክ ስላልተቀበልክ እኮ አይደለም። ስለተቀበልክና ስላልተቀበልክ እኮ አይደለም ሰመራይዝ። እሺ አንተ ሰመራይዝ አታውቅም ያደርጋሉ ሚውት አድርግ በቃ ሚውት አድርግ ነው ያደርጋሉ። አይ እሱማ ያው እንግዲህ እሱ ይሄ ለየራሳችሁ ካልፈለክ ተው አታርግ። አይ አንተ ማለት አኬ ቆይ እኛ ታቻለሁ ጥያቄ እንደቃቸው አሸናፊ አንዴ ሚውት አድርገው። ሶሪ አኬ አይ ቲንክ ፌርም የሆነው ሁለታችሁም ሰመራይዝ ብታደርጉ ነው። አንተም ምንም ይሁን የተስማማበት የምትልባቸውንም ቢሆን ፖይንቶቹን እነሱን ሳምራይዝ አድርግ። ኤቢም እሱ መጀመሪያ ያደርግና እንቀጥላለን። መጀመሪያ እሱ ያደርግና እንቀጥላለን። አይ ቲንክ አንተ አሁን የመጨረሻው ተጠያቂ አንተ ነበርክ አይደል? ማነው ጠያቂ ነበረው? አይ እኔ ነበርኩ። እኔ ስጠይቅ ስለነበር አሁን ደግሞ እሱ ታው እሱ አይደለም ኤርሚ ምንም ችግር የለውም። እሺ ደቂቃ አስጠንቅቅ ይበቃል አይደል? አኬ አንተ ለነገሩ በቂ ነው ብለሃል እኮ ጀምር። ኧረ በቂ ነው። በቃ 3 ደቂቃ በቂያችን ነው። አዎ በቂያችን ነው።